175 ቢሊዮን የወጣበት የትራምፕ ሚሳኤል አሜሪካን ያሸበረው የሩሲያና የቻይና መሳሪያ The American people that I would build a cutting-edge missile defense shield to protect our homeland from the threat of foreign missile attack. አሜሪካ ትወጋለች እንጂ አትወጋም። ምክንያቱም ጦርነትን አረቀበ መሰድ ጠላቶቿን በእጃቸው ትወጋለች። በዚህ ምክንያት አሜሪካ ሚሳኤል ተኩሶባቸው አውቁም ብቻ ሳይሆን ምናልባት ከሁለተኛ ዓለም ጦርነት በኋላ በአሜሪካ ምድር ሚሳኤል ጥቃት ስለመመዝገቡ አይታወቅም። ለሙከራ ካልሆነ በስተቀር በአሜሪካ ምድር ከሌላ ሀገር የሚሳኤል ጥቃት ተፈጽሞ አያውቅም። ይሄ ጥንካሬዋን የሚያሳይ ቢሆንም በሌላ በኩል ግን ጉዳት ላይ ጥሏታል። ምክንያቱም የአየር መከላከያ ስርዓቷ ምን ያክል ጠንካራ እንደሆነ አልተፈተነም። የአሜሪካ የጦር ሰዎች በተደጋጋሚ ቻይናና ሩሲያ የአሜሪካን የአየር ክልል በቀላሉ ሰው ጥቃት መፈጸም የሚያስችላቸው ቴክኖሎጂዎችን የታጠቁ ናቸው እያሉም ሲያስጠነቅቁ ኑረዋል። በቅርቡ የአሜሪካ ጀት ተሸካሚ መርከብ በሁቲ ሚሳኤል መመታቱ ደግሞ ሁሉንም ያስደነገጠ ነበር። እነዚህ መርከቦች አይደለም በሁቲ በሩሲያና በቻይና ሚሳኤሎች አይመቱም ተብለው የሚታሰቡ ነበሩ። ታዲያ አሁን ላይ ዶናልድ ትራምፕ ባነዋል። አሜሪካ እጅግ የረቀቀ የመከላከያ ስርዓት ያስፈልጋታል ሲሉ ወስነው እስካሁን ምድር ላይ አልተሞከረም የተባለ መሳሪያ ማሰራት ጀምረዋል። ከ170 ቢሊዮን ዶላር በላይ ወጪ ይደረግበታል የተባለው አዲሱ የትራምፕ ጦር መሳሪያና ስለ ቀጣዩ የዓለም የጦር አሰላለፍ ጀምረን ቃኛለን። መልካም ቆይታ። In 3, 2, 1. Watchtower, this is Looking Glass. System has አሜሪካ ዓለም ላይ ከ800 በላይ ጦር ሰፈሮች እንዳሏት ይነገራል። ዓለምን ፊትና ኋላ የምታዞርበት፣ የምትፈልገውን የምታስከብረው፣ ጫና ፈጥራ መንግስታትን የምታስቀይረው አሊያም በጥቅሟ መንገድ ላይ የቆመውን ደንቃራ ሁሉ የምትመታው ከእነዚህ ጦር ሰፈሮች በመነሳት ነው። አሜሪካ እጅግ ስኬታማ ናት የሚባልላት ኃያልነቷ ሳይነቀነቅ ለብዙ ዓመታት ሊቀጥል የቻለው በዚህ አቅሟ እንደሆነ ይነገራል። ሩሲያ መዋጋት ብትፈልግ የውጊያ ሜዳ እዚያው ሩሲያ ውስጥ ይሆናል። ቻይና መውጋት ብትፈልግ ካልተሸነፈች በስተቀር አሜሪካ ላይ ጦርነቱ ሳይደርስ ብሎም ሳይታይ ደቡባዊ ቻይና ባህር ላይ ያልቃል። አሜሪካ ከአውሮፓ ጋር ውጊያ ብትገባ ጦርነቱ ጥቁር ባህር ላይ ያልቃል። አሜሪካ ከሰሜን ኮሪያ ጋር ልዋጋ ብትል ውጊያ የሚሆነው በኮሪያ ባህረ ሰላጤ ብቻ ይሆናል። መካከለኛው ምስራቅ ላይ ከኢራን ጋር ልዋጋ ብትል የአሜሪካ ሚሳኤል የሚወነጨፉት ከቴክሳስ ሳይሆን ከጅቡቲ በኩል ይሆናል። ጠላቶቿ አንድ እጃቸው ድረስ በመሄድ ሊደርስ የሚችልባትን ጣጣ ታስቀራለች። የአካሄዷ ግን ጥቅሙ ቢያመዘንም ጉዳት አስከትሏል እየተባለ ይነገራል። እሱም አሜሪካ ምን ያክል ከጥቃት የተጠበቀች እንደሆነች ማረጋገጥ አልቻለችም። ሞስኮ በየጊዜው ከዩክሬን ጋር በሚደረግ ጦርነት የመከላከያ ስርዓቶቿን ፈትናለች። አውሮፓዎች በዩክሬን ጦርነት የራሳቸውን የጦር መሳሪያ ሞክረዋል ይባላል። አሜሪካ ግን ይህ ዕድል አልነበራትም። ጦርነቶችን ከግዛቷ በማራቅ ምክንያት የአየር መከላከያ ስርዓቷ ብቃት አይታወቅም። እነ ቻይናና ሩሲያ በየጊዜው አዳዲስ ጦር መሳሪያዎችን እየታጠቁ ቀጥለዋል። በተለይ ሩሲያና ቻይና የታጠቋቸው ከድምፅ በብዙ እጥፍ የሚልቁ እንደ ሱፐርሶኒክ ሚሳኤሎች አሜሪካን ያስደነገጡ ነበሩ። አሜሪካ እነዚህ ሚሳኤሎች መታጠቅ የቻለችው ከሩሲያና ከቻይና ዘግይታ ነው። ይህም በአሜሪካና በቻይና ብልጫ እየተወሰደባት እንደሆነም ማሳያ ነው እየተባለ ይነገራል። በተለይ ደግሞ በቅርቡ በሁቲ አማጽያን ሚሳኤሎች የአሜሪካ ድሮኖች እንደ ቅጠል መርገፋቸው፣ ያላንስ ብሎም የአውሮፕላን ተሸካሚ የአሜሪካ ግዙፍ መርከቦች በሁቲ ሚሳኤሎች መመታታቸው አስደንጋጭ ነበር። እነዚህ ክስተቶች አሜሪካ የአየር መከላከያ ስርዓቷን መልሳ መፈተሽ እንዳለባት ፍንትው አድርገው የተናገሩ ነበሩ። ታዲያ ከሰሞኑ ከአረብ ሀገራት በርከት ያለ ትሪሊዮን ዶላር የዛቁት ዶናልድ ትራምፕ በማንም ያልተሞከረ ያሉትን አሜሪካ ከየትኛውም ጥቃት የሚጠብቅ እጅግ ዘመናዊ ጸረ ሚሳኤል መሳሪያን ይፋ አድርገዋል። መሳሪያው ጎልደን ዶም ተብሎ የሚጠራ ሲሆን ከምድርና ከባህር ከጠፈር ወደ አሜሪካ ሊሰነዘር የሚችልን ማንኛውም አይነት መሳሪያ ለይቶ ለ100% በተጠጋ ብቃት ይከላከላል ተብሎለታል። ዶናልድ ትራምፕ አሜሪካን እጅግ ዘመናዊ መሳሪያ መስራት መጀመሯን ይፋ አድርገዋል። ሚሳኤሉ በፍጥነት ተሰርቶ እንዲጠናቀቅ ትዕዛዝ የሰጡት ትራምፕ የስልጣን ዘመናቸው ከማብቃቱ በፊት ተጠናቅቆ አሜሪካን መጠበቅ ይጀምራል ሲሉ ተደምጠዋል። ትራምፕ አሜሪካ ለጠላቶቿ ተጋልጣለች ሲሉ በተደጋጋሚ ሲናገሩ ቆይተዋል። ፕሬዝዳንት ዶናልድ ትራምፕ ስልጣናቸውን በተረከቡ በሰባተኛው ቀን የመከላከያ ሚኒስትራቸውን የአየር ጥቃቶችን ለመከላከልና ለመመከት የሚያስችል ስርዓት ላይ እቅዳቸውን እንዲያቀርቡም ትዕዛዝ ሰጥተው እንደነበር ይታወሳል። በወቅቱ ዋይት ሃውስ አሜሪካ ፊት ለፊት ለተጋፈጠችው በጣም አስከፊ ስጋት ሲል ገልጾት ነበር።
አሁን ስለዚህ አዲስ መሳሪያ በይፋ ቢናገሩም ከወራት በፊት ጀምሮ አዲስ የጦር መሳሪያ ለመስራት እንቅስቃሴ ስለመጀመሩ ሲናገሩ ሰንብተዋል። በዚያን ሰሞን የሩሲያው ፕሬዝዳንት ቭላድሚር ፑቲን ሩሲያ በዓለም ላይ ታይቶ የማይታወቅ መሳሪያ እየሰራች እንደሆነ ተናግሮ ነበር። የጦር መሳሪያ ፉክክሩ አሁንም የቀጠለ ሲሆን አሜሪካ ማሰራት የጀመረችው መሳሪያም በሩሲያና በቻይና ያልተሞከረ መሆኑ ግን ታውቋል። ዶናልድ ትራምፕ ሁለተኛው የሥልጣን ዘመናቸው እንደጀመሩ ይህንን አሜሪካ ላይ ሊቃጣ የሚችልን የአየር ጥቃት የባለስቲክና የክሩዝ ሚሳኤልን ጨምሮ የሚከላከል አዲስ የሚሳኤል መከላከያም ቀጣዩን ትውልድ ለመከላከል በሚል ተግባራዊ እንደሚያደርጉ ተናግረው ነበር። የሚሳኤል መቃወሚያውን ወደ ሥራ ለማስገባት በመጀመሪያ $25 ቢሊዮን ያስፈልጋል የተባለ ሲሆን በሚቀጥሉት 10 ዓመታት ተጨማሪ ወጪዎች እንደሚጠይቅ ተገልጿል። አሜሪካንን ሙሉ በሙሉ ሊጠብቅ ለማድረግ ግን ከ170 እስከ $175 ቢሊዮን ወጪ ይጠይቃል ተብሎ ይጠበቃል። ትራምፕ ሁሉንም ለማድረግ ቆርጠዋል። የአሜሪካን የመከላከያ ስርዓት የሁቲ ሚሳኤሎችን እንኳን መከላከል አለመቻላቸው ከባድ ትዝብት ጥሏቸዋል። ዋጋቸው እጅግ በጣም ውድ እንደሆነ የሚነገርላቸው እንደ ታዲያነት የሚሳኤል መከላከያዎችም እስራኤልን ከሁቲ ሚሳኤሎች ጥቃት አልታደጉም። ለዚህ ነው የነጩ ቤተ መንግሥት ባለሥልጣናት አሜሪካ ያላት የሚሳኤል መከላከያዎች እየዘመኑና እየተራቀቁ የመጡ የጦር መሳሪያዎች ለመመከት የሚሆኑ አይደሉም እያሉም ሲያስጠነቅቁ የከረሙት። ዶናልድ ትራምፕ አሁን ላይ በ25 ቢሊዮን ጀምሮ እስከ $500 ቢሊዮን ይፈጃል የተባለ የአየር መከላከያ ስርዓት ይፋ አድርገዋል። ዶናልድ ትራምፕ በአሁኑ ሰዓት በውሃ ላይ ውስጥ የውሃ ዘመቻ ምክትል ኃላፊ የሆኑትን ጀነራል ማይክል ጉትሊን ፕሮጀክቱን በበላይነት እንደሚመሩት አስታውቀዋል። ትራምፕ ማክሰኞ ዕለት በጽሕፈት ቤታቸው ወይም ኦቫል ኦፊስ ውስጥ ነው ንግግር ሲያደርጉም የሚሳኤል መከላከያ ስርዓቱ ከመሬት ከባህርና ከውሃ ላይ የሚነሱ ጥቃቶችን መመከት የሚያስችል የቀጣይ ትውልድ ቴክኖሎጂዎችን ያቀፈ ነው ሲሉ ተደምጠዋል። አክለውም በውሃ ላይ የሚቀመጡ ጠቋሚዎች ወይም ሴንሰሮችና ያንን ማምከን የሚያስችሉ ቴክኖሎጂዎችን እንደሚያካትት ተናግረዋል። ቻይናና ሩሲያ ከጠፈር በሚተኮሱ ሱፐርሶኒክ ሚሳኤሎች ራሳቸውን ያስታጠቁ መሆናቸው ለአሜሪካ ከጊዜ ወደ ጊዜ አስጨናቂ ሆኖባታል። ሩሲያ በዩክሬን ላይ የፈጸመቻቸው የሚሳኤል ጥቃቶችም አሜሪካንን ካንቀላፋችበት የቀሰቀሰ ነበር። ሩሲያ ከ3 ዓመት በፊት ዋሽንግተንን በ5 ደቂቃ ውስጥ ሊመታ የሚችል ሱፐርሶኒክ ሚሳኤል ታጥቃለች። የሩሲያ ዚርኮን የተባለ ሱፐርሶኒክ ሚሳኤል ከድምፅ በ9 እጥፍ የሚፈጥን በቀላሉ የማይመታ እንደሆነ ተነግሯል። ሚሳኤሉ እስከ 1000 ኪሎ ሜትር ክልል ውስጥ የማጥቃት አቅም ያለው ሲሆን በፍጥነቱ በዓለማችን ላይ ተወዳዳሪ አልተገኘለትም። ሩሲያ በሚሳኤሉ ሙከራ ማድረግ የጀመረችው በፈረንጆቹ 2001 ሲሆን የመጀመሪያዎቹ ሙከራዎች ከሰርጓጅ መርከቦች ላይ የተደረጉ ነበሩ። ሚሳኤሉም ለባህር ኃይልና ለምድር ኃይል እንዲሆን ተደርጎ የተሰራ ሲሆን ለባህር ኃይል የተሰራው ሰርጓጅና ባህር ላይ ለሚጓዙ መርከቦች እንዲታጠቁ ተደርጎ ነው የተሰራው። የሚሳኤሉ ፍጥነት ከድምፅ በ9 እጥፍ ይበልጣል የተባለ ሲሆን ይህም የአየር መከላከያ ስርዓቶች አስቸጋሪና የማይታመን አድርጎባቸዋል። ሚሳኤሉ በአየር ላይ የመገለባበጥ አቅም አለው የተባለ ሲሆን አውዳሚ የጦር መሳሪያዎችን ጨምሮ የኒኩሌር አረሮችን መሸከም የሚችል መሆኑ ተነግሮለታል። የሩሲያ መገናኛ ብዙሃን እንደዘገቡት ከሆነ ሚሳኤሉ ከዓለም አቀፍ የውሃ አካል ላይ ተነስቶም የአሜሪካ ዋሽንግተንን ለመምታት 5 ደቂቃ ብቻ ይፈጅበታል። የብሪታንያው ሚረር ጋዜጣ እንዳስነበበው ከሆነም ሚሳኤሉ ከዓለም አቀፍ የውሃ አካል ከተተኮሰ የብሪታንያዋን ለንደን ከተማን ለመምታት 4 ደቂቃዎች ብቻ ይበቃዋል። አሁን አሜሪካ እየሰራው ነው ያለችው ጎልደን ዶም ጸረ ሚሳኤልም ይህን የሩሲያ ሱፐርሶኒክ ሚሳኤል ታሳቢ ያደረገ ይመስላል። ትራምፕ ስርዓቱ ከሌላኛ ዓለም ክፍል እንዲሆን ከጠፈር የሚወነጨፉ ሚሳኤሎችን የማምከን አቅም ይኖረዋል ሲሉ ተደምጠዋል። የአሜሪካ አዲሱ ሚሳኤል የእስራኤሉን አይረን ዶም መነሻ አድርጎ የተሰራ እንደሆነም ታውቋል። ጎልደን ዶም ከአይረን ዶም በብዙ እጥፍ ይለያል የተባለ ሲሆን ከድምፅ ፍጥነት በላይ የሚምዘገዘጉ ሃይፐርሶኒክ የጦር መሳሪያዎችን ብሎም ፎብስ በመባል የሚታወቀውን ክፍልፋይ የምህዋር ቦምብ ፍንዳታ ስርዓት ጨምሮ የተለያዩ ስጋቶች ለመመከት የተነደፈ መሆኑ ተገልጾለታል። ያ ብቻ ሳይሆን የሚሳኤል አረርን ከጠፈር ይልቅ የሚችል አቅም እንደሚኖረው ተገልጿል። ዶናልድ ትራምፕ ሁሉንም ከአየር ላይ ይመታል ካሉ በኋላም የውጤታማነት መጠኑ ለ100% እጅግ በጣም ቅርብ እንደሆነ ገልጸዋል። የአሜሪካ ባለስልጣናት ቀደም ሲል እንደተናገሩት ጎልደን ዶም ዩናይትድ ስቴትስ ሚሳኤሎች በተወነጨፉባት የተለያዩ ደረጃዎች ላይ ከመወንጨፋቸው በፊት ሆነም ገና በአየር ላይ እንዳሉ እንዲመክሩ የማድረግ አቅም ይሰጣታል። ስርዓቱ በርካታ ገጽታዎችን በአንድ ያማከለ እዝ ስር እንደሚሆን የአሜሪካ መከላከያ ባለስልጣናት ተናግረዋል። ትራምፕ ማክሰኞ ዕለት እንዳስታወቁት ፕሮግራሙ ለመጀመሪያ ጊዜ የ$25 ቢሊዮን መነሻ ኢንቨስትመንት የሚያስፈልገው ሲሆን በጊዜ ሂደት ግን እስከ $175 ቢሊዮን ያስወጣል ተብሎለታል። የኮንግረሱ የበጀት ቢሮ ግን መንግስት ከ20 ዓመታት በላይ ለሚዘልቅ ጊዜ እስከ $542 ቢሊዮን የሚደርስ ተጨማሪ ወጪን በህዋ ላይ በተመሰረቱ የስርዓት ክፍሎች ላይ ብቻ እንደሚያስወጣ ገምቷል። ዶናልድ ትራምፕ ዕለተ ማክሰኞ በኦቫል ኦፊሳቸው በእርግጥ አሁን ላይ ያለው ስርዓት የለም ብለዋል። የተወሰኑ ሚሳኤል መከላከያዎች አሉን፣ ነገር ግን ምንም አይነት ስርዓት የለም፣ እንዲህ ያለ ነገር አልነበረም። በመከላከያ የስለላ ኤጀንሲ በቅርቡ የተለቀቀው ሰነድ እንደሚያሳየው ቻይናና ሩሲያ በአሜሪካ መከላከያ ውስጥ ያሉትን ክፍተቶች ለመጠቀም በንቃት አዳዲስ ስርዓቶችን እየነደፉ ነው። የሚሳኤል ፉክክሩም በመጠንም ሆነ በቴክኖሎጂ እየሰፋ ይሄዳል ሲሉ ተደምጠዋል።
ቻይናና ሩሲያ አሁንም ሌላ የጦር ቴክኖሎጂ ይታጠቃሉ ተብሎ ይጠበቃል። በአሁኑ ሰዓት አሜሪካ፣ ሩሲያና ቻይና በጦር መሳሪያ ቴክኖሎጂ ከፍተኛ ትንቅንቅ እያደረጉ ይገኛሉ። አበቃን። መልካም ጊዜን ተመኘን።